እዚሁ ላይ ቀደም ሲል በተነሱት ነገሮች ላይ የምታክለው ነገር ካለ መጨመር መቻለህ እንደተጠበቀ ሆኖ የአገዛዙን ምላሽ እንዴት እያያችሁት ነው የሚለው ላይ የተወሰነ ነገር ብትናገር ደስ ይለኛል። ተቃውሞዎችን በተመለከተ አገዛዞች የሚመልሱበት መንገድ አለ። አሁን በብዙ መልኩ ስምምነት የተፈጠረ የሚመስልበት ሁኔታ አለ። ዳት ይሄ አገዛዝ የሁሉም ህብረተሰብ አደጋ የመሆኑ ነገር ከሌላው ጊዜ በተሻለ ግንዛቤ ያለ ይመስላል። እንዲሁ ሲታይ ምን ያህል ለዛ ኮሚትመንት አለ ወይ ምን ያህል በተግባር ያንን መግለጽ እየተቻለ ነው የሚለው ሊያነጋግር ይችላል። ስለዚህ አሁን እየተነሱ ላሉት ተቃውሞዎች አገዛዙ እንዴት ይመልሳል? እንዴት እየመለሰ ነው? ለዛ ምላሽ ምን አይነት ዝግጅት ማድረግ ያስፈልጋል የሚለውንም አብሮ እንድታየው ነው። እሺ ቴዲ፣ በቅድሚያ ይህን ፕሮግራም አዘጋጅተህ እንድንሰባሰብ እድሉን ስለፈጠርክ በጣም ነው የማመሰግነው። እሰማለሁ አይደል? አዎ ትሰማለህ። ቅድም ልደቱን መግቢያው ላይ በሰጠው አስተያየት ላይ ትንሽ የምጨምረው ነገር አለኝ። የአብሮነት ላለፉት ከ6 እስከ 8 ወር ድረስ ብዙ ስራዎች ሲሰራ ማን ነው እነማን ናችሁ የሚል ጥያቄ ብዙ ነበር እና ያንን ለመመለስ የ21 ቦርድ እንደፈጠርና ገልጿል። 7 ስራ አስፈጻሚ ገልጿል እና ብዙ ተመልካቾች እና አድማጮች ፍላጎት ይኖራቸዋል ብዬ ስለገመጥኩ የስራ አስፈጻሚ አባሎቹን ግልጽ ስላደረግን በጋዜጣዊ መግለጫችን ወቅት ዛሬም ብጨምር ጥሩ ነው ብዬ ነው። ብዙ ያልሰሙ ካሉ ሰብሳቢ አቶ ልደቱ ነው። ምክትል ሰብሳቢ ዶክተር መቅደስ አዳነ፣ ጸሐፊ አሸናፊ አብርሃም፣ ትሬዠረር እኔ ነኝ፣ ፐብሊክ ሪሌሽን ኦፊሰር ፕሮፌሰር ዝቅኤል፣ ኦርጋናይዜሽናል ኮኦርዲኔተር ዶክተር እስማኤል ጎርሲ እና የፎሬን አፌርስ ጉዳይ ደግሞ አቶ መስፍን አየነ ነው። እነዚህ ሰዎች ትንሽ መልክ ልስጠው ብዬ ነው። ብዙ ጥያቄ ስላለ እነማን ናቸው ስለሚባል እነዚህን ሰዎች መግለጹ ጥሩ ነው ብዬ ነው። ከዛ በተረፈ አይነው የቢቢሲ ሰሞኑን የሰጠው ሪፖርት በተለይ በአማራ ክልል ውስጥ በብዙ ሺህ የሚቆጠሩ ሴቶች መደፈር እና ከፍተኛ የጾታ ጥቃት እንደተፈጸመ ገልጿል። ይሄንን አዲስ ነገር አይደለም፣ ታውቁታላችሁ። በብዙ 100 ሺህ የሚደርሱ እህቶቻችን በትግራይ ተደፍረዋል። ያንን ደግሞ በፍቃድ ጠቅላይ ሚኒስቴሩ የኛ ወታደሮች በሳንጃ ነው የተወጉት፣ በወንድ ዕቃ ቢነኩ ምንድነው ችግሩ ብሎ የተናገረበት ነው። መንግስት ፍቃድ የሰጠውና በአማራ ክልል ውስጥ የሚደረገው ወታደሩ የሚያደርገው ሊያስደነግጠን አጸያፊ ነው። ከሞራልም ይሁን ከዲሲፕሊን አኳያ ከፍተኛ የወረደ ነው። ግን ይሄ ሴም ወታደር ነው ትግራይ ውስጥ 500 ሺህ ህዝብ የጨረሰው። አሁን በኦሮሚያ በአማራ ክልል ውስጥ መጠነ ብዙ ህዝቦች እየጨረሰ ያለው። እንዳውም ብዙ ሰው ታስታውሱ እንደሆነ ትግራይ ውስጥ ጦርነቱ ሲጀመር የሰሜኑን እዛችንን አጠቁ ብሎ ነው የተጀመረው እና ሰሜኑ እዝ በዛ ወቅት ጻድቅ ንጹህ ምንም ክፉ ስራ የማይሰራ ተደርጎ ነበር የታየው። ክሎዝሊ በተለይ በአጠቃላይ የኢትዮጵያን ህዝብ ማነሳሻ መፈክር አድርገው አብይ አህመድ ወደ የከፍተኛ ፍጅት ያስከተለ ጦርነት ለ2 ዓመት ያካሄደው ያው ወታደር ነው። ዛሬ አማራ ክልል ውስጥ፣ ዛሬ ኦሮሚያ ክልል ውስጥ፣ ዛሬ በተለያዩ የደቡብ ክልሎች ውስጥ በተለያዩ ሰዓቶች ተመሳሳይ ፍጅት እየፈጸመ ያለው ይሄን ወታደር ኃይል የኢትዮጵያ ወታደር ኃይል ነው ብሎ መገመት እንኳን የሚያስቸግርበት ደረጃ ላይ በደረሰ ሁኔታ ነው። ይሄ ተቋም የተቋቋመው የኢትዮጵያን ዳር ድንበር ሊያስጠብቅ ደግሞም የታክስ ፔየር እየከፈለ የቀጠረውን ህዝብ ሊያገለግል ነበር። ግን
ህዝቡን እየጨፈጨፈ ነው። ላለፉት 5 ዓመታት ህዝቡን እየጨፈጨፈ ነው ያለው። ስለዚህ ምንም የቢቢሲ ሪፖርት በእርግጥ በአማራ ክልል ውስጥ ተደረገ በብዙ ሺህ ይላል እንጂ ምናልባት በብዙ 100 ሺህ ሊደርስ ይችላል። በኦሮሚያ ክልልም ውስጥ ተመሳሳይ ነው። በመላው ኢትዮጵያ ውስጥ እነዚህ ፍቃድ የተሰጣቸው ወታደሮች ህሊና ቢስ የሆኑ ወታደሮች እህቶቻችንን እየፈጁ ነው፣ እየደፈሩ ነው፣ ወንድሞቻችንን እየፈጁ ነው። ስለዚህ within that context ብናየው በዛ ምዕራፍ ውስጥ ብናየው ጥሩ ነው። ይሄ ወታደር የኢትዮጵያን ህዝብ የሚጨፈጭፍ እህቶቻችንን የሚደፍር አረመኔ ተቋም ነው። ይሄን ተቋም የኢትዮጵያ ህዝብ ማውገዝ አለበት። የኢትዮጵያ ህዝብ የተለየ አካል ለአብይ አህመድ አገልጋይ ሆኖ ደሞዝ የሚከፍለውን ህዝብ እየጨፈጨፈ ያለ ነው። ይሄንን በግልጽ መናገር አለብን ብዬ አምናለሁ። ሌላው በተለይ የተማሪዎችን እንቅስቃሴ በተመለከተ ኮዝ ኤንድ ኢፌክት ነው ብዬ ነው የምገምተው። ተማሪዎቹ 3ኛ ዓመት ስትደርሱ ህዝባቸውን ሄዳቸው አገልግሉ የሚለውን በኮንሴፕት ደረጃ እዚህ ውስጥ ያለ ነው አንዳችንም እንጠላዋለን ወይም እነሱ ራሳቸው ይጠሉታል ብዬ አላስብም። ግን አሁን በዚህ ሰዓት እነዚህ ተማሪዎች ወደ ውጭ እንዲሄዱና እንዲያስተምሩ ለምን ተፈለገ? ዱርዬው የበሻሻው ከአዲስ አበባ ከመርካቶ ዱርዬ ጋራ ተመሳጥረው ለአስተማሪዎች መክፈል አይችሉም። በስራ ላይ ያሉትን አስተማሪዎች ደሞዝ መክፈል አልቻሉም። ወደፊት የሚቀጠር የለም። ኢኮኖሚካሊ ከፍተኛ ክራይሲስ ውስጥ ስላለ እነሱ ዘዴ ነው የአስተማሪ እጥረት ይኖራል። ስለዚህ ደሞዝም ልንከፍል አንችልም፣ ያሉትም ሊወጡ ይችላሉ። ታዲያ እንዴት ነው ይሄን ቮይድ የምንሞላው? ተማሪዎቹን መላክ ነው። ይሄ ብልጣብልጦች ጨዋታ ነው። ይሄንን ተገንዝበውታል ተማሪዎቹ። ወደ ያለባቸውን ብሶት አንስተው ወጡ። ስጋታቸውን በህብረተሰቡ ውስጥ ያለውን ችግርና መከራ ተገንዝበው ምክንያት አድርገውት ወጡ እንጂ እኔ የኢትዮጵያ ተማሪዎች ያስተማራቸውን ህዝብ 3ኛ ዓመት ሲደርሱ ወጥተው ለማገልገል ፈቃደኛ አይሆኑም ብዬ አልገምትም። ግን ምክንያት ስላለው አመጽ አንስተዋል። ይሄ አመጽ የሚቀጥል እንጂ የሚቆም አይደለም፣ መቀጣጠል አለበት። ይጨምራል ብዬ ነው የምገምተው። በእርግጥ የአብሮነት ተግባር ከዚህ በፊት ብዙ ጊዜ ልደቱም እስቄልም ዘርዝረውታል። የአብሮነት ተግባር አሁን በተማሪዎቹ የተጀመረው እንቅስቃሴ እንደምናየው በሹፌሮች እንደዚሁ በዶክተሮችም እንደዚሁ እንቅስቃሴ አለ። እነዚህ እንቅስቃሴዎች ፍሬያማ የሆነ እንዲሆኑ የሚያደርግ ዝግጅት ለማድረግ የሚደረግ ጥረት ነው። ሁላችንም እንደምናውቀው የኢትዮጵያ ህዝብ ለውጥ ይፈልጋል፣ ለለውጥም ይሰዋል። በ1966 የኢትዮጵያ ተማሪዎች ከተራማጁ ህብረተሰብ ጋር ሆነው የንጉሱን ስርዓት ጥለዋል። ግን ባስከፊ በሆነ ሌላ የወታደራዊ ጨቋኝ ስርዓት ነው የተጠለፈው ለውጡ። በ83 የህወሓት አመራር የገባው ኢትዮጵያ ውስጥ የገባው ሬላቲቭሊ የተሻለም እንኳ ቢሆን ውሎ አድሮ የህዝቡን ፍላጎት አስፒሬሽን ወይም ምኞቱን የሚያሟላ የዲሞክራቲክ ስርዓት የገነባ ሳይሆን አልፎ ደግሞ 2010 ላይ ያንን ስርዓት የተቃወሙ የኦሮሞ ወጣቶች የቄሮ ሙቭመንት የምንለው የነሱን ሌጂቲሜትነት ያለው ትግል ያነሱ ተማሪዎች ወጣቶች በስርዓቱ ውስጥ በነበረ የእርስ በርስ ቁርሾ በተያያዙ የኢህአዴግ ሰዎች ተጠልፎ ዛሬ አሁን ደግሞ የአብይ አህመድን ስርዓት ወልዶ እንዲህ አስከፊ ስርዓት ውስጥ ገብተናል። ሁሉም የሚያሳየው ለውጥ ህዝቡ ይፈልጋል፣ ግን የሚፈልገውንና ዘላቂ የሆነ ሰላም፣ ደህንነት፣ እድገት ሊያመጣ የሚችል ውጤት ያለው አመራር የማግኘት ወይም የመፍጠር ዝግጁነቱ ዝቅተኛ ነው። ስለዚህ
ያ ነው የአብሮነት ተግባር። ተቃውሞ አለ ኢትዮጵያ ውስጥ በከፍተኛ ደረጃ ተቃውሞ አለ። እነዚህን ተቃውሞች ተቃዋሚ ኃይሎች ወደ አንድ ቦታ ሰብስበው የሚወያዩበት የሽግግር ስርዓት ዳግም ተመልሰን እነዚህ 3 ጊዜ የወደቁ የለውጥ ሂደቶች ውስጥ ተመሳሳይ ውጤት የማያመጣ የሽግግር ሂደት ውስጥ ሊያስገባ የሚችል ጥረት ነው አብሮነት የሚያደርገው። ይሄን በደንብ ማስገንዘብ እፈልጋለሁ። ባጭሩ ደግሞ አገዛዙ እየሰጠ ያለውን ምላሽ በተመለከተ አስተያየት ብትሰጥና ከዛ ወደ ሌሎች ተወያዮች እሄዳለሁ። አሁን ያሉትን ተቃውሞዎች በተመለከተ የምትጠብቀው ምላሽ፣ አሁን እየሰጣቸው ያሉትን ምላሽ በተመለከተ ያለህ አስተያየት ምንድን ነው የሚለው? አገዛዙ እንቅስቃሴው በጨመረ ቁጥር ያው እንቅስቃሴውን ለማፈን ኃይል የመጠቀምና በኃይል ከፍተኛ ጉዳት የአካልና የመንፈስ ጉዳት ሊያደርስ የሚችሉ ጥቃቶች ሊያደርስ እንደሚችል እጠብቃለሁ። ግን እነዚህ ነገሮች የተጠበቁ ሆነው ለዘላቂ ድል ህዝቡም ሆነ ተማሪዎቹም ሆነ ሹፌሮቹም ሆነ ዶክተሮቹም ሆነ መዘጋጀት አለባቸው። ስርዓቱ ከዚህ በፊት ከነበሩት የከፋ ፍጅት ሊያካሄድ ይችላል የሚል ስጋት አለኝ። ግን በዛው እኩል የሆነ እንቅስቃሴ ይኖራል። ከዛ በላይ ግን እኔ የሚያሳስበኝ አሁን በየጎራቸው ተቀምጠው ያሉ የሚሽኮረመም አንድ ወንድሜ ብሎታል። መሽኮረመማችንን ትተን ወደ አንድ ላይ መተን ይሄንን ስርዓት ማብቃት አለበት እና ይሄን ስርዓት እንዲያበቃ የበለጠ መስራት አለብን እንጂ ይሄ በየሳይዱ ሁሉም የራሱን ትግል አካሄጄ መፍትሄ ያመጣሉ የሚለውን ነገር ወደ ጎን መተው አለብን። ያንን ያገዛዙን ሀርሽ የሆነ ጥቃት ልናቆመው የምንችለው የተቃዋሚ ኃይሎች በማንኛውም ጎራ ያሉ የተቃዋሚ ኃይሎች ወደ አንድ እንዲመጡ ጥያቄያችንም ፍላጎታችንም እየሰራን ያለነው በሱ ላይ ስለሆነ ወደ አንድ እንዲመጡ በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ።